بسم الله الرحمن الرحيم. الحمد لله رب العالمين، وأصلي وأسلم على من بعثه الله رحمة للعالمين نبينا محمد وعلى آله وصحبه أجمعين، أما بعد، فسلام الله عليكم ورحمته وبركاته. يا الله سبحانه وتعالى فقادك هنا إن شاء الله سلا دين الإسلام عن محاسني أو من محاسن الإسلام سلا إسلام وبت ስለ ኢስላም መልካምነት በተወሰኑ መልኩ እንጠቅሳለን። በነገራችን ላይ ስለ ኢስላም ውበት አውርቶ መጨረስ በጣም የሚከብድ የሆነ ሰፊ የሆነ በጣም ረጅም ጊዜ የሚፈልግና ቆጥረን ማንጨርሳቸው እጅግ በጣም የሚገራርሙ ድንቅ የሆኑ የኢስላም ውበቶች አሉ ማለት ነው። ይህ ኢስላም ከአላህ Subhanahu Wa Ta'ala ዘንድ የተመረጠ እውነተኛው ብቸኛው እምነት ነው። ዲነል ኢስላምን አላህ Subhanahu Wa Ta'ala ለኛ ደንግጎልናል። ከኢስላም ውጭ ያሉ መንገዶችን አላህ እንደማይቀበል ግልጽ በሆኑ የቁርአን አንቀጾች ነግሮናል። ነብዩ አለይሂ ሰላቱ ወሰላምም ወደዚህ እምነት ህዝቦችን በአጠቃላይ አረቦቹንም አጀሞቹንም በእሳቸው ጊዜ የነበሩትንም ከእሳቸው ጊዜ በኋላ የመጡትንም በአጠቃላይ የሚያጠቃልል የሆነን ትእዛዝ ነው ያዘዙት ነብዩ አለይሂ ሰላቱ ወሰላም ማለት ነው ኢንሻአላህ። ስለዚህ ኢስላም ምን ይመስላል? ኢስላም ውስጥ ያሉ ውበቶች ነጸብራቆች በትንሹ ማለት ነው በወፍ በረር ነው የምንመለከተው፣ ምክንያቱም ቀደም እንዳልኩት ተዘርዝረው የሚያበቁ ስላልሆኑ ማለት ነው። ዲነል ኢስላም ማለት ባረከላሁ ፊኩም ነብዩ አለይሂ ሰላቱ ወሰላም የጀደዱት ብዙ ጊዜ ያሉ ክፍተት አለ። አንደኛው ምንድነው? ኢስላም ነብዩ አለይሂ ሰላቱ ወሰላም ለመጀመሪያ ጊዜ ያመጡት እሳቸው የቆረቆሩት ተደርጎ ይታሰባል። ይህ ፍጹም ስህተት ነው። ነብዩ አለይሂ ሰላቱ ወሰላም ኢስላምን ለመጀመሪያ ጊዜ ያመጡ ሳይሆኑ ነብያቶች የተጓዙበትና የሰው ልጆች የተፈጠሩበትን መንገድ አድሰዋል። የተሐድሶ ባለቤት ናቸው እንጂ ነብዩ አለይሂ ሰላቱ ወሰላም ኢስላምን ለመጀመሪያ ጊዜ ያመጡ አይደሉም ማለት ነው። ይሄንን ከግምት ልናስገባ ይገባናል ማለት ነው። ነብዩ አለይሂ ሰላቱ ወሰላም በሚላኩበት ሰዓት ላይ ማህበረሰቡ የነበረበት ድቅድቅ ጨለማ በጣም አስፈሪ ነበረ። ያ ሁሉ ነብያት መስዋዕትነት የከፈሉበት መንገድ ተረስቶ ሰዎች ባዕድ አምልኮን በማምለክ ላይ ተጠምደው ነበረ። ፍትህ የሚባል ነገር አልነበረም። ሴት ልጅ ከነ ህይወቷ የምትቀበርበት ሐያት ነበረ። በዛ ድቅድቅ ጨለማ ሰዓት ነው አላሁ Subhanahu Wa Ta'ala ይህ ትልቅ የሆነውን ኑር የሆነን መልእክተኛ አላሁ Subhanahu Wa Ta'ala ወደኛ ላከለን። ነብዩ አለይሂ ሰላቱ ወሰላም መላካቸው በራሱ ትልቅ የአላህ ጸጋ ነው። ለዛ ነው አላህ Subhanahu Wa Ta'ala لقد من الله على المؤمنين إذ بعث فيهم رسولا በርግጥም ባማኞች ላይ አላህ Subhanahu Wa Ta'ala ትልቅ ውለታ ውሏል። ትልቅ መመጻደቅን ተመጻድቋል። መቼ? إذ بعث فيهم رسولا በእነሱ ውስጥ መልእክተኛን የላከ ጊዜ ያ ታላቁ ነብዩ አለይሂ ሰላቱ ወሰላም የመጡባቸው ትልልቅ ቁም ነገሮች አሉ። ከነዛ ውስጥ አንደኛው የሰው ልጅ ያመልኩ ነበረ። ከሰው ልጆች አምልኮ ባሪያን ከማምለክ አንደኛ አላህን Subhanahu Wa Ta'ala ብቸኛ የሆነውን ጌታ አላህን እሱን በብቸኝነት እንዲያመልኩ ወደዛ ጥሪ ለማድረግና ሌሎች መልካም የሆኑ ስነ ምግባሮችና መልካም የሆኑ ተግባራቶችን ለማስተማር ተግብረውም ለማሳየት ሰዎችን ዓለምን በአጠቃላይ ከነበረበት ድቅድቅ ጨለማ ወደ ብርሃን እንዲወጣ ጥሪ ያደረጉ ታላቅ ነብይ ናቸው ማለት ነው። ነብዩ አለይሂ ሰላቱ ወሰላም ዲነል ኢስላምን ይዘው ሲመጡ ኢስላምን አላህ ሙሉ አደረገላቸው። ኢስላም ከየትኛውም እምነትና አስተሳሰብ በላይ እንዲሆን አላህ አደረገው። ትልቅ የሆነ ደረጃንም ሰጥቶታል ማለት ነው። እንግዲህ የኢስላም ውበት ቅድም እንደተናገርነው ባረከላሁ ፊኩም በውስጡ የያዛቸው በጣም ብዙ ነገራቶች አሉ። ዲኑ የተሟላ ነው። ጥቅሞች አሉት። ለዱንያ ለአኺራ፣ ለማህበረሰብ፣ ለግለሰብ በአጠቃላይ ጥቅሞች አሉ። እርስ በርስ መጠቃቀሞች ላይ ያነሳሳል። ምሳሌ እንጠቅሳለን በአላህ ፍቃድ። በእዝነት ላይ የተሞላ የእዝነት እምነት ነው። የፍትህ እምነት ነው። በፍትህ ላይ ያዘዘ ሐታ በራሳችን በዘመዶቻችን ላይ እንኳን ቢሆን በምንጠላው አካል ላይ እንኳን ቢሆን ፍትሃዊዎች እንድንሆን ጥሪ ያደረገልን እምነት ነው። የጥበብ እምነት ነው። ዝም ብሎ በዘፈቀደ የሚሆን ሳይሆን ነገራቶቹ እጅግ በጣም የሚገርም ጥበብ ያላቸው የእያንዳንዱ አምልኳዊ ትእዛዝ የእያንዳንዱ ተግባር ከበስተጀርባው የታቀደለት ትልቅ የሆነ ዓላማ ትልቅ የሆነ ጥበብ አለ። እነኛ ጥበቦችን የያዘ ታላቅ የሆነ እምነት ነው። እንዶ በጥቅሉ ኢስላም ከማል المطلق يعني የተሟላ የሆነ ምሉእነት ያለው እምነት ነው ማለት ነው። በእውቀት ላይ የተገነባ እውነት ነው ወይም እውቀት ላይ የተገነባ እውነታዊ እምነት ነው ወይም እውነተኛ ብቸኛው እምነት ነው ማለት ነው።
ለምን የምስክርነትን ቃል ነው የምንሰጠው። አንድ ሰው ወደ ኢስላም ሲገባ የምስክርነትን ቃል ይሰጣል። ያ የምስክርነት ቃል ሸሃደቱል ሐቅ ነው። ያኒ በፍትህ ላይ የተሞላ እውነተኛ የሆነን የምስክርነት ቃል ነው የሚሰጠው ማለት ነው። ባረከላሁ ፊኩም። እነኚህንና መሰል የሆኑ ነገራቶች በአላህ Subhanahu Wa Ta'ala ፍቃድ እንጠቅሳለን ማለት ነው። እነኚህ ነገራቶች መጠቀሳቸው ለምን አስፈለገ ከተባለ አንደኛ የኢስላም ጠላት የሆኑ አካላቶች ውጫዊና ውስጣዊ ጠላቶች ኢስላምን ለማጠልሸትና ኢስላም የሌለበትን ጥላሸት ለመቀባት ጥረት የሚያደርጉ ሰዎች አሉ። እነሱ እንደሚሉትና እንደሚሞግቱት አለመሆኑን ለማሳየት ነው። ሁለተኛ አላህ ይህንን የመሰለ እምነት ሲሰጠን ጸጋ ነው። በዚህ ጸጋ ላይ ደግሞ ምስጋና ያስፈልገዋልና አላህን Subhanahu Wa Ta'ala በሰፊው እንድናመሰግነው ለካ ይህን የመሰለ እምነት አላህ አድሎኛል ብለን የያዝነውን ኒዕማ በደንብ እንድናቅ ከማሰብ አንፃር ነው ማለት ነው። ሌላው ምናልባት እስልምና ውስጥ ገብቶ ኢማኑ ደክሞበት ከውጭ የሚወሩ የተለያዩ ውሸቶች አምታተውት ሐይራን ወይም ግራ መጋባት ላይ ያለ አካል ከዚህ ግራ መጋባቱ ነፃ ወጥቶ እርግጠኛ ሆኖ በእውቀት ላይ የተመሰረተ እምነትን እንዲይዝ ከማሰብ አንፃር ነው ማለት ነው። ከዛ በተጨማሪ ደግሞ ምናልባት አላሁ Subhanahu Wa Ta'ala ይሄንን ፕሮግራም ለመታደም ያደለው ከኢስላም ውጭ ያለ አካል የኢስላምን ማንነት በአግባቡ ተረድቶና በጨረፍታ አውቆ ይበልጥ ኢስላምን እንዲያውቅና ስለ ኢስላም ይበልጥ እንዲያጠና ከዛ በተጨማሪ ደግሞ አላህ ወፍቆት ወደ ኢስላም እንዲመጣም ከማሰብ አንፃር ነው። አላሁ Subhanahu Wa Ta'ala በሐቅ ላይ ተሰባስበው በሐቅ ላይ ተመካክረው ወደ ሐቁ መንገድ እጅ ለእጅ ተያይዘው ከሚሄዱ ውድ አላህ ባሮች ያደርገን ኢንሻአላህ። ስለ ዲነል ኢስላም ውበቶች የተወሰነ ምሳሌ እንጥቀስ። ባረከላሁ ፊኩም። ዲነል ኢስላም የተገነባው ሲጀመር በመሰረታዊ የሆኑ የኢማን መሰረቶች አሉ። በእነኚህ መሰረቶች ላይ ነው የተገነባው። አላሁ Subhanahu Wa Ta'ala ምን ይላል? قولوا آمنا بالله وما أنزل إلينا وما أنزل إلى إبراهيم وإسماعيل وإسحاق ويعقوب والأسباط وما أوتي موسى وعيسى وما أوتي النبيون من ربهم لا نفرق بين أحد منهم ونحن له مسلمون. لب بلوزيغا الله Subhanahu Wa Ta'ala بالله آمننال ودنيا بتوردون بقرآن آمننال ود إبراهيم بتوردو ود إسماعيل ود إسحاق ود يعقوب እንደዚሁም ወደ ያዕቆብ የልጅ ልጆች ወደ ተላከው ወይም ወደ ወረደው በዚህም እናምናለን። ወማ ኡቲየ ሙሳ ወዒሳ ነቢዩላህ ሙሳም በተሰጣቸው እናምናለን፣ ዒሳም በተሰጣቸው እናምናለን። ወማ ኡቲየ ነብዩነ ሚን ረቢሂም ከጌታቸው ዘንድ የተላኩ ነብያቶች የተሰጣቸውን ነገር እውነት ነው ብለን እንቀበላለን። ላ ኑፈሪቁ በይነ አሐድ ሚንሁም ወነሕኑ ለሁ ሙስሊሙን። እንግዲህ ከነዚህ ውስጥ በእንትና ነብይ አምኜ በእንትና ነብይ አላምንም አይባልም ኢስላም ውስጥ ማለት ነው። ልብ ብለን ልንረዳው ከሚገባቸው ነገራቶች ውስጥ አንደኛው መሰረታዊ የሆኑ ትልልቅ መሰረቶች የኢማን መሰረቶች ተቀምጠዋል ማለት ነው። እሱም አላሁ Subhanahu Wa Ta'ala ባሮቹን ያዘዘው ሁሉም ነብያቶች በተስማሙበት ሁሉም ነብያቶች በተጓዙበት የአላህ መልእክተኞች ምርጥ የሆኑ ነብያቶች በተጓዙበት መንገድ ላይ ነው አላሁ Subhanahu Wa Ta'ala ያዘዘን ማለት ነው እንጂ በእንትና ነብይ አምኜ በእንትና ነብይ አልቀበልም ማለት አንችልም። ከሌሎች እምነቶች አንፃር ስንመለከት ለምሳሌ የነሷራ እምነት ወይም የክርስትና እምነትን ብንመለከት በነቢዩላህ ዒሳ እናምናለን ብለው ሊሉ ይችላሉ። ከዛ ውጭ ግን በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አናምንም ይላሉ።